ፋኖ በሸዋ ቀጠና አስደናቂ ተጋድሎ እያደረገ ነው። የመንግስትን ጥምር ጦር መውጫ መግቢያ ሳጥቶታል። ዝርዝሩን ይዘናል። አፋሕድ ሰራዊቱ ከእጁ እየወጣ የአማራ ፋኖ ብሔራዊ ኃይልን እየተቀላቀለ ነው። መረጃውን እናስደምጣችኋለን። የውባንታ ባተ ልጆች ያልተቋረጠ ጀግንነት ዛሬም ቀጥሏል። በየአውደ ውጊያው ድል እያደረጉ ነው። ከርተው ለብልጽግና እጅ በሰጡት ላይ እርምጃ ተወስዷል። በቆይታችን ተሰሙታላችሁ። የኬሪያ ኢብራሂም አዲስ ውሳኔ ተሰምቷል። የቀድሞ አነጋጋሪ ፖለቲከኛ በድጋሚ መጥተዋል። የመረጃችን አካል ነው። ሹፌሮች ተቆጥተዋል። የዶክተሮችን ፈለግ ሊከተሉ ይችላሉ እየተባለ ነው። መንግስት በበኩሉ ክዷቸዋል። አዲስ ገዳይ ወረርሽኝም ገብቷል። ታዳምጡታላችሁ። ሰላም ጤና ፍቅር በያላችሁበት ይድረሳችሁ። ውድ የብላክ ላይን ሚዲያ ቤተሰቦቻችን በተሰሟቸው እናንተን ይመጥናሉ ብለን ያዘጋጀናቸውን እነዚህንና መሰል መረጃዎች ወደ እናንተ እናደርሳለን። አብራችሁን ቆዩ። በአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ከሰም ክፍለ ጦር ተስፋ ብርጌድ ከአገዛዙ ኃይል ጋር ሲፋለም መዋሉ ተሰምቷል። በአማራ ህዝብ ላይ ወረራና ዝርፊያ የዕለት ተዕለት ስራ አድርጎ የተንቀሳቀሰው የኦሮሞማው ወታደር በተስፋ ብርጌድ ውስጥ በሚገኙ በርካታ ቀጠናዎች ላይ ውጊያ የከፈተ ቢሆንም በክንደ ብርቶቹ ከፍተኛ ተጋድሎ አገዛዙ ኪሳራን ተከናንቧል። በመሆኑም ጎርጎ፣ ድሬ፣ አብሎ ሻቦርጎዶ በተደረገው ውጊያ አንድነት፣ ቆቃ፣ ጀፈርና ዱረኝ ሻለቃ አንድ ሻምበል 3 ኮካና 04 ቀበሌ የብርጌድ ቃኝ መንግስት ጥምር ጦር ሲፋለሙ ውለዋል። በዚህም ውጊያ የተስፋ ብርጌድ ጀግኖች ይህን የአማራ ጠላት የሆነና ለእናቶች ለህፃናትና አዛውንቶች ርህራሄ የሌለውን ወታደር ረፍርፈውታል ተብሏል። ከአገዛዙ ጋር በተደረገው ከፍተኛ ውጊያ አስከሬኑ በየጫካው አዝረክርኮ ሲሄድ በርካቶችም ቁስለኛ ሆነዋል። ከዚህ በተጨማሪ አገዛዙ ቁስለኛ የሚያግዝበት ፓትሮል መኪናም ከጥቅም ውጭ ተደርጓል ነው የተባለው። ከአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ከሰም ክፍለ ጦር የተገኘው መረጃ እንደሚያሳየው በርካታ ጥምር ኃይል እያሰለፈ ውጊያ የከፈተው የብልጽግና ኃይል በቀጠናው ተደጋጋሚ ሽንፈት ደርሶበታል። በሌላ መረጃ አፋሕድ እየፈረሰ መሆኑ ተሰምቷል። አብዛኛው ተዋጊ በቅርቡ የተመሰረተውን የአማራ ፋኖ ብሔራዊ ኃይልን እየተቀላቀለ እንደሆነ ታውቋል። ዛሬ ብቻ ከ80 በላይ የአፋሕድ ሰራዊት አባላት ከነሙሉ ትጥቃቸው ወደ አፋብኃ ሸዋ ቀጠና መቀላቀላቸው ተነግሯል። የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠናም ጠንካራ ውጊያ እያደረገ ነው። በቀጠናው የሜጀር ጀነራሉ ውባንታ ባተ አንደኛ ኮር ተወርዋሪ ኃይል የጉና ክፍለ ጦር አካል የሆኑት ገብረ መስቀል ብርጌድና መቅደላ ብርጌድ እንዲሁም የጣና ገላውዲዮስ ክፍለ ጦር አፈር ዋናት ብርጌድ አካላት ውባንተ ሻለቃ በጥምረት ከተለያዩ ወረዳዎች የመጣውን የአገዛዙን ጥምር ጦር አይቀጡ ቅጣት ቀጥተውታል ተብሏል። ረጅም ሰዓት በወሰደ ውጊያ በደራ ምድር በሰድኔ ተራራ ውጊያ ጀምሮ በሳና ቴሌ፣ ደርባ፣ ወጭት፣ ሳና ሚካኤል፣ ቆሚሳ፣ ሊባኖስ፣ ሽቡታ ውባንተ ተራራና ገላውዲዮስ መዳረሻዎች አድማሱን አሰፍቶ ከፍተኛ የሆነ አውደ ውጊያ ሲደረግ ውሏል። የአገዛዙ ኃይል ከአንበሳሜ፣ ከአርብ ገበያ፣ ከደብረ ታቦር፣ ከግንደ ጠመም፣ ከእስቴ፣ ከልጫና ከጀርባ ደግሞ ከአንዳ ቤት በኩል ከበባ በማድረግ ሞክሮ እንደነበር ተሰምቷል። በሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦር ልዩ ተዋናይነትና በአጋር ክፍለ ጦሮች ግዣ ጥበበኞቹ የሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦር አናብስት የአብይ አህመድን ጦር ሲያብረከርኩና ሲገርፉት ውለዋል። የውባንታ ባተ ልጆች ከባቢያቸውን በፍጹም ጀግንነት ከበው ቀጥቅጠውታል። ተስፋ የቆረጠው የአገዛዙ 8 የሞርተር ቅንቡላዎችን እንደወረወረና ተኩሳቸውም አንዱን ኢላማውን እየጠበቀ እንዳልነበር ታውቋል። በውጊያውም አንድም የአማራ ፋኖ ምንም አይነት ጉዳት አልደረሰበትም ተብሏል። በተቃራኒው የአገዛዙ ሰራዊት እስከ ዲሽቃ ተተኳሻቸው ድረስ በክር በጣሾቹ የውባንታ ባተ ልጆች ተመተዋል፣ ተደምስሰዋል፣ ቆስለዋል። የውጊያውን አጋጣሚ ተጠቅመውም ከድተዋል። አገዛዙ የተደመሰሱበትን ማንሳት አልቻለም ነው የተባለው። የቆሰሉበትን ከሳና ወደ ገላውዲዮስ በተሽከርካሪዎች ለመውሰድ ሞክሮ የአማራ ፋኖ ሁሉንም ቦታዎች በመያዙ ቁስለኞችን ከተሽከርካሪዎቹ አውርዶ ጥሏቸዋል ተብሏል። የአማራ ፋኖ ክንደ እሳተ ገሞራ የሆነበት የአገዛዙ ዘብ ለአብይ አህመድ ከፍተኛ አመራሮች የድረሱልኝ ተማጽኖ እያቀረበ ነው። በአውሮፕላን ካልሆነ መምጣት አልችልም ማለቱም ተረጋግጧል። ተጨማሪ ኃይልም ከባህር ዳር እንዲመጣላቸው ጠይቀዋል። ከሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦር ጋር ውጊያ የገቡ ወገኖች በሙሉ በውባንታ ባተ ልጆች ተዋጊነት ጀግንነትና የውጊያ ጥበብ ተደምመዋል። ከአባል እስከ ክፍለ ጦር እንዲሁም ኮር ስራ አስፈጻሚዎች ጀግንነታቸው ተመስክሯል። የአገዛዙ ሰራዊት በቁስም በአካልም በስነ ልቦናም ከፍተኛ የሆነ ኪሳራን ተከናንቧል። አገዛዙ በአማራ ምድር የፋኖን ክንድ መቋቋም ተስኖታል። ፋኖን መቋቋም አልችል ሲል ንጹሐን አማሮችን በመረሸን በቀል እየፈጸመ ነው። በቀጠናው ሌላ መረጃም በኢንጂነር ስመኘው በቀለ ክፍለ ጦር ስር የሚገኘው ክርስቲያን ታደለ ብርጌድ ወጂ ከተማ ላይ ከይርጋ ሲሳይ ወንበር ጠባቂ ተከፋይ ወታደሮች ጋር
ባደረገው ውጊያ ጥሩ ድልን ተቀዳጅቷል። የአገዛዙን ሉዳውያንንም ደምስሷል፣ አቁስሏል። የአማራ ፋኖ ብሔራዊ ኃይል በአንደኛ ኮር መዳረሻ ላይ ከፍተኛ የሆነ ድልን እየተቀዳጀ ይገኛል። የአንደኛ ኮር መዳረሻ መደበኛ ጠላትም ሆነ የወገን ጠላት የሚንቀሳቀስበት እንደመሆኑ መጠን ሜጀር ጀነራል ባንታ ባተ ኮር ጠላት የማይደፍረው ጠንካራ ሆኖ ተገንብቷል ተብሏል። በደብረ ታቦር ከተማ ደግሞ በአዴን ብልጽግና ተልእኳችሁን ፈጽሟቸዋል ኑ ብሎ ከመለሳቸው መካከል ቆሪጥ ወይም በለጠ አንዳርጌ የተባለው የአማራ ህዝብ ጠላት ጭፈራ ቤት ላይ እየተዝናና ያለ በክህደቱ ውስጣቸው የነደደ አማሮች የቢራ ጠርሙስ በመስበር ፊቱን እንዳልነበር አድርገው ወግተውታል። ደብረ ታቦር ሆስፒታል በድብቅ ሕክምና እንዲወስድ ቢደረግም አሁንም በድጋሜ ቀዶ ጥገና እንዲሰራለት በብአዴን ብልጽግና ነገሮች እየተመቻቹለት ነው ተብሏል። የብልጽግና መራሹ ሰራዊት ንጹሃንን መጨፍጨፉን ቀጥሏል። የአማራ ፋኖ ብሔራዊ ኃይል አፋበሃ ወሎ ቤተ አምሃራ ላስታ ሳምነው ኮር ጥራሪ ክፍለ ጦር ከበቅሎ ማነቂያና ከሙጃ ወደ ወንደች ይዋርና አንጅፋት ቀጠና ገባሉ ብሎ የመጣውን የብልጽግና ወንበር አስጠባቂ መከላከያ ሚሊሻና አድማ ብተና አከርካሪው ተመቶ ባለበት እንደቆመ ከዚህ በፊት መዘገባችን ይታወቃል። ይህንን የወገን ኃይል መቋቋም ያቃተው የጠላት ኃይል የበቀል ጥላቻውን በአማራ ህዝብ ላይ በማሳረፍ ግንቦት 24 ቀን 2017 ዓ.ም ዳሽ ከተማ እውር ድንብሱን መድፍ እየተኮሰ የዋለ ሲሆን የአምስት ልጆች አባት የሆነውን የላስታ ወረዳ 017 ቀበሌ እንጅፋት ከተማ ነዋሪ የሆኑትን የ74 ዓመት ሽማግሌ አቶ አረጋ ማዱ በመድፍ አረር ከነሙሉ ቤታቸው ተቃጥለው ህይወታቸው ሊያልፍ ችሏል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል የአማራ ፋኖ ብሔራዊ ኃይል አፋብሃ ወሎ ቤተ አምሃራ ላስታ ሳምነው ኮር ህዝብ ግንኙነት ኃላፊ ፋኖ ቢሆነኝ ቢያበይን ገልጿል። ከሰሞኑ በአገዛዙ በኩል ሹፌሮችና ረዳቶች አልፎ አልፎ ደግሞ ሙሉ ተሳፋሪዎች በሚታገቱበት ሰው ወደሚፈልግበት የሚንቀሳቀስበት ሁኔታ መፍጠር ተችሏል በሚል የተሰራጨው ዘገባ ቅር እንዳሰኛቸው ሹፌሮች ገልጸዋል። ባሳለፍነው አንድ ወር ውስጥ ብቻ 53 ሹፌሮችና ረዳቶች ታግተዋል ብሏል የሹፌሮች ማህበር። ከሰሞኑ የኢትዮጵያ ፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ከመንግስት ሚዲያዎች ጋር በነበራቸው ቆይታ ኢትዮጵያ ውስጥ ሰው ወደሚፈልግበት በነጻነት የሚንቀሳቀስበት ሁኔታ መፍጠር ተችሏል ብለው ተናግረዋል ነበር። አሽከርካሪዎች ግን የኮሚሽነር ንግግር በየዕለቱ የሞትና እገታ ሰለባ የሆነን ሹፌሮችን ቅር አሰኝቶናል ብለዋል። ቃለ መጠይቁን ስንሰማ በቅርቡ ታግተው የተገደሉትን በቅርበት የማውቃቸውን ረዳትና ሹፌሩን እያሰብኩ እንባ ተናንቆኝ ነበር ያለ አንድ የሀገር አቋራጭ የጭነት መኪና አሽከርካሪ ትልልቅ አገራዊና የህዝብ አደራ ጭምር ይዘው ከቦታ ቦታ ለሚዘዋወሩ አሽከርካሪዎች እንዲሁም ተገቢው ክብርና ጥበቃ ሊደረግላቸው ይገባል ብለዋል። ሹፌርና ረዳት አልፎ አልፎም ከነሙሉ ተሳፋሪዎች በሚታገቱባት በሚገደሉባትና ታፍነው ተወስደው ከፍተኛ የገንዘብ መጠን እየተጠየቀ ቤተሰቦቻቸው በአደባባይ ልመና በሚወጡበት በዚህ ወቅት ይህ አይነት የተጋነነ መግለጫ መስጠቱ ሁሉንም ሹፌሮች ያሳዘነ ነው ያሉት አሽከርካሪዎች ይህ መግለጫ በተሰጠበት ዕለት ሳይቀር ከ3 በላይ እገታዎች ነበሩ ሲሉ ተናግረዋል። የጣና ከባድ አሽከርካሪዎች ማህበር በሰጠው ቃል ኮሚሽነር ጀነራሉ ቃለ ምልልስ ካደረጉበት ወደ ኋላ ከሚያዝያ 25 ቀን 2017 እስከ ግንቦት 21 ቀን 2017 ዓ.ም ባሉ 27 ቀናት ውስጥ ብቻ 53 ሹፌሮችና ረዳቶች ታግተው መወሰዳቸውን ገልጿል። ኬሪያ ኢብራሂም አዲሱን ፓርቲ መቀላቀላቸው ተሰምቷል። የቀድሞ የህወሓት ከፍተኛ አመራር የነበሩት እንዲሁም የፌዴሬሽን ምክር ቤት አፈ ጉባኤ በመሆን ያገለገሉት ወይዘሮ ኬሪያ ኢብራሂም በአቶ ጌታቸው ረዳና ጓዶቻቸው የተመሰረተውን ስምረት ፓርቲ መቀላቀላቸውን ያሳውቁ ሲሆን አሁን ያለው የህወሓት ቡድን ህዝቡን እስከሚያጠፋ ዝም ብለን አናይም ብለዋል። ህወሓት ከአብይ አህመድ ጋር ተደራድሮ በትግራይ ጊዜያዊ አስተዳደር ሲመሰረት በካህዲነት ፈርጆ ካባረራቸው አመራሮች ውስጥ አንዷ የሆኑት ወይዘሮ ኬሪያ በቅርቡ በሰጡት ቃለ መጠይቅ የትግራይ ህዝብ ህወሓት እንዲህ እስኪበሰብስ ዝም ማለት አልነበረብንም ብለው ነበር። ያበላሸን የትግራይ ህዝብ ዝምታ ነው ነበር ያሉት። በኤምፖክስ ህይወት ያለፈ የመጀመሪያው ሰው ተመዘገበ። አጠቃላይ በበሽታው የተያዙ ሰዎች ብዛት ወደ 6 ከፍ ብሏል። ስጋትም ተፈጥሯል። የጤና ሚኒስቴር በዝንጀሮ ፈንጣጣ ኤምፖክስ በሽታ ህይወቱ ያለፈ የመጀመሪያው ሰው መመዝገቡንና አጠቃላይ በበሽታው የተያዙ ሰዎች ወደ 6 ከፍ ማለቱን አስታውቋል። ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት ጋር በመሆን የተጠናቀረው የሚኒስቴር መስሪያ ቤቱ ዕለታዊ ሪፖርት እንደሚያመለክተው በኢትዮጵያ እስካሁን ቫይረሱ 6 ሰዎች ላይ የተገኘ ሲሆን እነዚህ ውስጥ 5ቱን ለይቶ ህክምና ላይ ናቸው። መረጃው አንድ ታካሚ መሞቱ መረጋገጡን ያመለከተ ሲሆን ይህም ቫይረሱ በሀገሪቱ ከተገኘ ጊዜ አንስቶ የመጀመሪያው ሞት ነው። እንደ ሚኒስትሩ ገለጻ በኢትዮጵያ በሽታው ከተከሰተበት ጊዜ አንስቶ በአጠቃላይ 15 የላቦራቶሪ ምርመራዎች ተደርገዋል። በዚህም በኦሮሚያ ክልል ሞያሌ ከተማ ውስጥ የ27 ቀን ህጻን ልጅ በኤምፖክስ በሽታ መያዙንና እናቱም በተደረገ ቀጣይ ምርመራ ለቫይረሱ እንደተጋለጠች የጤና ሚኒስቴር የህብረተሰብ ጤና ኢንስቲትዩት በጋራ አስታውቀዋል። የህፃኑ አባትም ወደ ጎረቤት ሀገር ሄዶ የነበረ መሆኑም ታውቋል።
የእንግሊዝ ጠቅላይ ሚኒስትሩ ፋሽስቱን አብይ አህመድን ማዋረዳቸው ተሰምቷል። የታላቋ ብሪታንያ መሪ አብይ አህመድን ፊት ነስተው ከኤርፖርት እንዳባረሩት ዛሬ በብሪታንያ ሮያል ጋርዲያንስ ኒውስ በኩል ተጋልጧል። እንግሊዝ በሰብአዊ መብት ረገጣና በሰብአዊ መብት ጥሰት ምክንያት አብይ አህመድን አውግዛለች ተብሏል። የብሪታንያው ጠቅላይ ሚኒስትር ኬር ስታርመር በቅርቡ በለንደን ጉብኝት ለማድረግ ከፈለገው ከኢትዮጵያዊው ጠቅላይ ሚኒስትር አብይ አህመድ ጋር ለመገናኘት ፈቃደኛ አልሆኑም። የኢትዮጵያ ሰብአዊ መብት ሁኔታ መባባስ አሳሳቢ ዋነኛው ምክንያት ነው ተብሏል። አብይ አህመድ ከውርደቱ በተጨማሪ የዩናይትድ ኪንግደም ሜትሮፖሊታን ፖሊስ ለአብይ ደህንነት ዋስትና ለመስጠት ፈቃደኛ ባለመሆኑ ቡድኑ እየተንገዳገደና ጉብኝቱ ውጤታማ በሆነ መልኩ እንዳይፈጸም አድርጓል። የእንግሊዝ አቋም በፕሮግራም ወይም በፓርላማ እረፍት ሳይሆን አብይ በኢትዮጵያውያን ላይ የፈጸመ ያለውን መንግስታዊ ጥቃትና ጭቆና በመቃወም ነው ተብሏል። የስታርመር ጽህፈት ቤት የሰብአዊ መብት ተሟጋች ድርጅቶችና መቀመጫቸውን እንግሊዝ ያደረጉ የኢትዮጵያውያን ማህበረሰቦች አገዛዙ በአማራና በትግራይ ህዝብ ላይ እየወሰደ ያለውን አረመኔያዊ ዘመቻ ሲያሳስቡ መቆየታቸውን ተከትሎ እንደሆነም ተዘግቧል። ይህ ዲፕሎማሲያዊ ቅዝቃዜ በእንግሊዝና በኢትዮጵያ ግንኙነት ላይ ትልቅ ለውጥ ያሳያል ተብሏል። ምንም እንኳን እንግሊዝ ከ160 ሚሊዮን ፓውንድ በላይ እርዳታ ብታቀርብም የስታርመር አስተዳደር ግልጽ መልእክት አስተላልፏል። ዓለም አቀፍ ግንኙነቶች የጅምላ ጭካኔዎችና የፖለቲካ ጭቆናዎች ችላ ማለት የለባቸውም ተብሏል። በአንድ ወቅት በዓለም አቀፍ ደረጃ ይወደስ የነበረው አብይ አህመድ አሁን ደግሞ በምዕራባውያን ሀገራት አይን ላፈር ተብሏል። ዩክሬን በአራት የሩሲያ ወታደራዊ ካምፖች የሚገኙ 40 የጦር አውሮፕላኖች ላይ ተከታታይ ከባድ ጥቃቶችን መፈጸሟን አስታወቀችም። ፕሬዝዳንት ቮሎዲሚር ዜሌንስኪ በጥቃቱ 117 ሰው አልባ አውሮፕላኖች ጥቅም ላይ መዋላቸውን ገልጸው 34 በመቶ የሩሲያ ስትራቴጂክ ክሩዝ ሚሳኤል ተሸካሚዎችን መምታታቸውን ተናግረዋል። የዩክሬን ደህንነት ተቋም ጥቃቱን ለመፈጸም ለአንድ ዓመት ከግማሽ ያክል ሲያቅድ መቆየቱንም ገልጸዋል። ሩሲያ በ5 ግዛቶቿ ላይ የሽብር ተግባር መፈጸሟን አስታውቃለችም። ጥቃቱ የተፈጸመው የሩሲያና የዩክሬን ተደራዳሪዎች ዛሬ ሰኞ ለሁለተኛ ዙር ድርድር ቱርክ ኢስታንቡል ከመገኘታቸው በፊት ነው። ሁለቱ ሀገራት ጦርነት ለማጠናቀቅ ያስቀመጧቸውን ቅድመ ሁኔታዎች ተከትሎ በሁለተኛ ዙር ድርድር ውጤት ይመጣል ተብሎ እንደማይገመት ታዛቢዎች ተናግረዋል። የዩክሬን የደህንነት ተቋም ለቢቢሲ ኒውስ ዴይ እንደተናገረው በሩሲያ ላይ የተፈጸመው ጥቃት ወደ አየር ኃይል የጦር ሰፈር አቅራቢያ በስውር በተጠጉ ከርቀት ቁጥጥር በሚደረግባቸውና በትክክለኛው ሰዓት ኢላማቸውን እንዲመቱ በተደረጉ ድሮኖች መሆኑን ተናግሯል። የዩክሬን የደህንነት ተቋም በሩሲያ ወሳኝ የአየር ኃይል ምድብ ላይ የደረሰውን ውድመት $7 ቢሊዮን የገመተ ሲሆን ተጨማሪ መረጃ በቅርቡ ይፋ እንደሚያደርግ ቃል ገብቷል። የሩሲያ መከላከያ ሚኒስትር እሁድ ዕለት በማህበራዊ ሚዲያ ላይ ባሰራጨው ጽሑፍ በአገሪቱ 5 ክልሎች በሚገኙ የአየር ማረፊያዎች ጥቃት መፈጸሙን አረጋግጧል። በኢቫንቮ ራያዛንና አሙር ክልሎች በሚገኙ ወታደራዊ አየር ማረፊያዎች ላይ ጥቃት የደረሰ ቢሆንም ሁሉም ጥቃቶች ተቀልብሰዋል ሲል ተናግሯል። የሩሲያ መከላከያ በሙርማንስክና ኢሮስኮት ክልሎች ሰው አልባ አውሮፕላኖች በአቅራቢያው ያሉ የአየር ኃይል ጦር ሰፈሮችን ካጠቁ በኋላ በርካታ አውሮፕላኖች ተቃጥለዋል ብሏል። ይህ በእንዲህ እንዳለ የዩክሬን ባለስልጣናት ትናንት ምሽት በዩክሬን ላይ በተሰነዘረ ጥቃት 472 ሰው አልባ አውሮፕላኖችና 7 ባላስቲክና ክሩዝ ሚሳይሎችን ጥቅም ላይ ውለዋል ብሏል። ዩክሬን 385 የአየር ላይ ኢላማዎችን አምክኛለሁ ብላለች። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለዛሬ የነበሩን መረጃዎች ይህንን ይመስሉ ነበር። ሌሎች ወቅታዊና ፈጣን መረጃዎች እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ